ሰላም ውድ የንስር አምባ ሚዲያ ቤተሰቦቻችን እንደምሰነበታችሁ። ይህ በንስር አምባ ሚዲያ እየተዘጋጀ የሚቀርብላችሁ ስንቅ ፕሮግራማችን ነው። ከዚህ በፊት በባህር ዳር ጎዳናዎች ላይ ወጥተን ወጣት እህቶችና ወንድሞቻችን የጠየቅናቸው ጥያቄ ነበረ እና ደግሞ መልሱንም እንደምናሰጥ ቃል ገብተንላችሁ ነበረ። ዛሬ ስቱዲዮ አንድ መምህር ጋብዘናል። እዛ ጋር የተነሱ ጥያቄዎች ደግሞ ማተብ ማሰር ግዴታ ነው ወይስ በዓል ነው እና ደግሞ ሌሎችም ነበሩ። ስለዚህ የምንነጋገርበት መልስ የሚሰጥበት ይሆናል። ከፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰንበት ቅዳሜና እሁድ የምናከብርበት አይነት ልዩነት አለው ማለት ሰንበትና ቅዳሜና እሁድ ሁለቱ ልዩነት ያላቸው ይመስላችኋል ወይስ ሁለቱንም በአንድ አይነት መልኩ ነው የምናከብራቸው? ልዩነታቸው ምን ይመስላችኋል? የቅዳሜና የእሁድ የፍጥረት መጀመሪያ የተፈጠረበት በሚለው ነው እንጂ አንድ ነው ስናከብረው ብዬ ነው። አንድ ነው። ተመሳሳይ ነው። እንደ እንትን ከሆነ እሁድን ነው በደንብ ሰንበት ብለን እናከብረው። አይደለም እሁድ ቀን ቤተክርስቲያን ሁሉም ሰው አይቀርም በብዛት። ቅዳሜ ግን ሰንበት ነው፣ ግን ሆነ እንደ እሁድ በደንብ ለየት ያለ ቦታ ያለው አይመስለኝም። ሰንበትን ቅዳሜ ሳይሆን እሁድን ጌታ ያረፈበት ቀን ነው ስለሆነ ብዙ ሰው በደንብ ያከብረዋል። ሰንበት ቅዳሜና እሁድ ማለት ነው የምናከብርበት ልዩነት አላቸው ሁለቱ ነው ወይስ ልዩነት የላቸውም? ሁለቱንም በአንድ አይነት መልኩ ነው የምናከብራቸው ብላችሁ ነው የምታስቡት? ሁለቱንም በአንድ አይነት መንገድ አይደለም። ምክንያቱም እሁድን ማክበር የጀመርነው ክርስቶስ ከተወለደ ጀምረን ነው የተነሳበት እለት ስለሆነ ነው እንጂ ከዛም በፊት ቀዳሚት ማለት ቅዳሜን ነው ስናከብር። በሰንበት ስናከብር ኦሪት ለምሳሌ በኦሪት ሰዓት በሙሴ ሕግ ቅዳሜን አስተከበር የነበረ ሰንበት ተብላ ማለት ነው። እሁድ ስራ ነበር በዛን ሰዓት። ክርስቶስ ከተነሳበት በኋላ ነው ሰንበት ተብሎ ሁለቱም እንደ ሰንበት ይቆጠር ይችላል። ስለዚህ ሁለቱም እንደ ሰንበት ይቆጠራል። ሰንበት ለምሳሌ ቅዳሜና እሁድ ልዩነት ያላቸው ይመስልሻል? የምናከብርበት ልዩነት አላቸው ይመስልሻል? ቅዳሜም እሁድም ሰንበት ነው። እሁድን በደንብ አከብራለሁ፣ ግን ቅዳሜም ሰንበት እንደሆነ አውቃለሁ። ብዙዎቻችን ግን እሁድን ነው የምናከብረው። በቤተክርስቲያን ውስጥ ካሉ ስርዓቶች ለምሳሌ ጫማ አውልቆ በቤተክርስቲያን ውስጥ መግባት ላይክ መጽሐፍ ቅዱስ ውስጥ የተጻፈ የታዘዘ ነገር ነው የሚመስላችሁ ወይስ ደግሞ በልማድ የምናደርገው ነው ጫማ አውልቀን መግባት? መጽሐፍ ቅዱስ ላይ አለ ብዬ መጽሐፍ ቅዱስ ላይ ያለ ሳይሆን የሆነ ለምክንያት አለው፣ ግን እንደዛ የምናደርግበት የሆነ ነገር ያመለክታል። እንደዛ ነገር ትእዛዝ ይመስልሻል? ኦኬ። እኔም እንደዛ ትእዛዝ ነው የሚመስለኝ። ትእዛዝ ነው የሚመስልሽ? የቆማችሁበት ቦታ ምን አለው ነው የሚባለው መጽሐፍ ቅዱስ ላይ ያለና የሆነ የቆማችሁበት ቦታ ትእዛዝ ያለ የቆማችሁበት ቦታ በቤተክርስቲያን ውስጥ ካሉ ስርዓቶች ውስጥ ለምሳሌ ጫማ አውልቆ መግባት ወደ ቤተክርስቲያን በመጽሐፍ ቅዱስ ውስጥ ትእዛዝ ተደርጎ የተቀመጠ ነው የሚመስልሽ ወይስ ደግሞ በልማድ ለአክብሮት ብቻ የምናደርገው ነው የሚመስልሽ? በመጽሐፍ ቅዱስ ውስጥ መኖሩን እርግጠኛ አይደለሁም፣ ግን በልማድ አይደለም፣ ህግ አለው። ህግ አለው። ኦኬ፣ እሺ። ቤተክርስቲያን ውስጥ ጫማ አውልቆ መግባት እሱስ እንደ ልምድ ነው ወይስ መጽሐፍ ቅዱስ ላይ ተደንግጎ የተቀመጠ ነው? እሱ መጽሐፍ ቅዱስ ላይ ተደንግጎ የተቀመጠ ነው። ሙሴ እግዚአብሔርን በተራራ ላይ በታየው ሰዓት በዛን ሰዓት ምንድነው ብሎ ቅጠል እሱ እግዚአብሔር የታየው ለሙሴ ቅጠሉን እሳት እየበላው ማለት እየበላው እየመሰለው ነው የታየው። ግን ምንድነው እሱ ብሎ ሲሄድ አይ ሙሴ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ ብሎ በዛን ሰዓት የተናገረው። ይህ ቦታ ደግሞ አሁን ዛሬ እንደ ቤተክርስቲያን አምሳያ ነው። አሁን ቤተክርስቲያን ስንገባ ልክ ያንን ቦታ ስለምናስታውስ፣ ስለዚህ ቤተክርስቲያን የእግዚአብሔር ቤት ስለሆነች እስከሆነች ድረስ ጫማ ተወልቆ በዛ መንገድ ይከዳል ማለት ነው። እሺ መምህር እንኳን ደህና መጣ። እንኳን ደህና ቆይ። ከዚህ በፊት እህቶቻችን ወንድሞቻችን የጠየቅናቸው ጥያቄዎች ነበሩ እና እነሱ የሚሰጡን መልስ አለ። ግን ሌሎች ተመልካቾቻችን ምን ያስባሉ የሚለውን ከዛ ደግሞ ከአንተ መልስ ጋር ለተመልካች ለማቅረብ ነው የጋበዝን መልስ እንድትሰጥልን። የመጀመሪያው ጥያቄ የነበረው ማተብ ማሰር ሃይማኖታዊ ግዴታ ነው ወይስ ደግሞ ላይክ እንደ በዓል ነው ክርስቲያን ማተብ የሚያስረው የሚል ነበረ። መልካም፣ እንግዲህ ጥሩ ጥያቄ ነው። አንድ ክርስቲያን
የኦርቶዶክስ አማኝ በተለየ ሁኔታ ማተብ ያስራል እና ቢያንስ ማተብ የሚያስርበትን ምክንያት በትንሹ ማወቅ ይጠበቅበታል ተብሎ ይታሰባል እና ከዛ አንጻር ጥሩ ጥያቄ ነው የተጠየቀው። እነዚህ መሰረታዊ ከምንላቸውና እንደ ቀላሉ የምናያቸው ግን መሰረታዊ የሆነ አንድ ጥያቄ ስለሆነ ማለት ነው። ማተብ ማሰር ግዴታ ነው። ባህላዊ ነገሮችን አሁን ከኛ ካለንበት ሀገር ሁኔታ አንጻር እንደዚህ አይነት ነገሮች ይታሰባሉ። ነገር ግን መሰረታዊ የሆነ የቤተ ክርስቲያኒቷን ልጅነት የሚገልጥና ፍጹም ኦርቶዶክስ አማኝ መሆኑን የሚያሳይ አንዱ እና ምልክቱ ምንድን ነው ከተባለ ማተብ ማሰሩ ነው ብላ ቤተ ክርስቲያናችን ታስተምራለች። እና ማተብ አተበ ከሚለው የግዕዝ ግስ የወጣ ነው። መባረክን መቀደስን የሚያሳይ ነው። በሌላ ማህተም እንደማለት ነው እና በ40 እና በ80 ቀን የተቀበልነውን ልጅነት የምንገልጥበት የምናሳይበት የኦርቶዶክስ አማኝ መሆናችን ሁሉ በግልጥ የሚታወቅበት ነገር ምንድን ነው ከተባለ ማተብ ማሰራችን ነው። እዚህ አንድ ድርጅት ወይ አንድ ተቋም ወይ የሆነ ሰው የሆነ ምልክት ይኖረዋል ወይ ማህተም ይኖረዋል። እንደ ድርጅት ማህተም ይኖረዋል፣ እንደ ሰው የሆነ ምልክት ይኖረዋል እና ልክ እንደዛ ሁሉ ክርስቲያን ለመሆኑ ምልክቱ ምንድን ነው ቢባል ማህተብ ምልክቱ ነው። ይሄ ደግሞ ዛሬ ወይም በቅርብ ጊዜ የመጣ ሳይሆን ከጥንት ጀምሮ በቤተክርስቲያናችን ስርዓት ሲደረግ የነበረና አሁን የኦርቶዶክስ ቤተክርስቲያን እንደ አዲስ ያልጀመረችው ጥንታዊ ስርዓት መሆኑን ሁሉም ሊገነዘቡ ይገባል ብዬ ሀሳቤ መስጠት እወዳለሁኝ እና እንደዚህ አይነት ስርዓቶች የመጡትኝ በ5ኛው መቶ ክፍለ ዘመን ቴዎዶሲዎስ የሚባል ሊቀ ጳጳስ በነበረበት በግብፅ ወይም አሁን በእስክንድሪያ ግዛት ነው ይሄ ሀሳብ የመጣው እና በዘመኑ የነበረው ያዕቆብ ዘአልባራዲ የሚባል አንድ የቤተክርስቲያናችን ቅዱስ አባት በዘመኑ ምን ያደርግ ነበረ? ክርስቲያን ያልሆኑትን ወደ ክርስትና እምነት ከጠራ ካስተማረ በኋላ ማተብ ያስርባቸው ነበር፣ ምልክት ያስቀምጥባቸው ነበር። ስለዚህ ከዛን ጊዜ ጀምሮ እንደ ስርዓት ሆኖ በቤተ ክርስቲያናችን ማተብ ማሰርን እየተለመደ መጥቷል ማለት ነው። ወደ ሀገራችን ስንመጣ በቤተ ክርስቲያናችን የታሪክ መዝገብ ውስጥ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጀመሪያዎቹ ክፍለ ዘመናት ወይም ይሄ ከ34 ዓመተ ምህረት ጀምሮ ያለው ጊዜ እስከ 300 ክፍለ ዘመን ድረስ ወይም እስከ 3ኛው ክፍለ ዘመን እስከምንለው እስከ አባ ሰላማ ድረስ ያለው ዘመን በቤተ ክርስቲያናችን የመተዋወቅ ጊዜ ተብሎ ይነገራል። የትውውቅ ጊዜ ነው። ክርስትና ሲተዋወቅ የነበረበት ከወሪት ስርዓት ወደ አዲሲቷ ወደ ወንጌል ስርዓት ስንሸጋገር የነበረበት ጊዜ ነው። ስለዚህ በዛ ጊዜ ውስጥ የትውውቅ ጊዜ ስለነበረ እንደዚህ አይነት ስርዓቶች አልነበሩም። በኋላ ላይ ግን በአባ ሰላማ ከሳቴ ብርሃን ምስጢር ገላጭ ተብሎ በሚጠቀሰው ቤተክርስቲያናችን በሱ ጊዜ ግን አንድ ስርዓት ይደረግ የነበረው ምንድን ነው? ክርስቲያኖችን ከሌሎች አማኞች ያ እንግዲህ በዓመት የታሪክ ደረጃ የቅዱሱን አባት የያዕቆብ ዘአልባራዲን ጭምር ይቀድመዋል። ይሄ ማተብ ማሰርን ጭምር የሚቀድም ታሪክ ነው እና ምን ይደረግ ነበር? የመስቀል ምልክት ይደረግባቸው ነበር ክርስቲያኖች ላይ። ለምሳሌ ሆነኛ ንቅሳት እንደምንለው የለም በሰሜኑ ክፍል በገጠር አካባቢ እስካሁን ድረስ ያለው አይነት ባህል ይደረግ ነበረ። ግን በሰዓቱ ይሄ ሰውነትን መንቀስ፣ ደም ማፍሰስ የመሰሉት ነገሮች ትንሽ ከህዝቡ ግንዛቤ ጋር ችግር እያመጡ ስለነበረ የተወሰነ ጊዜ ያህል ክፍተት ተፈጥሮባቸው ነበር እንጂ በሀገራችንም ይሄ ስርዓት ከዛን ጊዜ ጀምሮ በኋላ ደግሞ በ14ኛው መቶ ክፍለ ዘመን በቤተክርስቲያናችን እንደ ታሪክ በሚነገረው ትልቅም ንጉስ በነበረው በአፄ ዘርዓ ያዕቆብ ዘመነ መንግስት ደግሞ እንደ ህግ ሁሉ ሆኖ ክርስቲያን የሆነ ምልክት እንዲያደርግ አንዳንድ ጊዜ እኮ ስንመለከት ከመስቀል ውጭ ራሱ የመጽሐፍ ስማቸው ወይም የክርስትና ስማቸው የምንላቸው የሚነቀሱ አባት እናቶቻችን እንመለከታለን እና ይሄ ትልቅ የቤተ ክርስቲያናችን ምልክት የሆነ ክርስቲያን ለመሆኑ በ40 እና በ80 ቀን ልጅነትን የማግኘቱ ምልክት ነው እና ይሄ ባህል አይደለም፣ እንደ ግዴታም ጭምር ነው። ስለዚህ መስቀል ማድረግ ማተብን ማድረግ እኔ የክርስቶስ ነኝ የማለት ማሳያና መገለጫ መሆኑን ልንረዳ ያስፈልጋል ማለት ነው። ቤተክርስቲያኒቷም በ40 እና በ80 ቀን ይህን ስርዓት ታደርጋለች። ይህን ስርዓት በምታደርግበት ጊዜም 3 አይነት ቀለማትን ትጠቀማለች። ይሄ ዝም ብሎ የመጣ አይደለም። በጊዜው ጥቁር፣ ነጭ እና ቢጫ ጥቁር፣ ቀይና ቢጫ ይደረግ ነበረ። በኋላ ላይ ደግሞ ጥቁር፣ ቀይና ነጭ ይደረጋል። እነዚህ አይነት ስርዓቶች በሙሉ የየራሳቸው ነው ትርጓሜ ያላቸው እንጂ
ዝም ብሎ ክሮች ተነስተው የሚደረጉበት ምንም አይነት ምክንያት የለም በቤተ ክርስቲያናችን እና እነሱን መረዳት ያስፈልጋል። ጥቁር ያን የመከራ ዘመን ማለፋችንን ማሳያ ነው። አንድም የአብ መገለጫ ነው። ቀይ ሲባል እየተከፈለልን የደም ዋጋ የሚያሳይ ነው። በሌላም የወልድ መገለጫ ነው። ነጭ ሲሆን የመንፈስ ቅዱስ ወይም ደግሞ በጥምቀት ያገኘነው ልጅነት ማሳያ ተብሎ ይገለጣል። ቢጫ ሲሆን ደግሞ ስለ ትንሣኤ ሙታን የሚያሳይ በዘመኑ በግብፅ ሲደረግ የነበረው ቢጫን ይጠቀሙ ነበር እና እነሱ የሚጠቀሙት ጥቁር ይጠቀማሉ፣ ነጭ ይጠቀማሉ፣ ቢጫ ይጠቀማሉ እና ጥቁር ሲደረግ በዘመኑ ቅድም እንዳልኩሽ መከራ የበዛበት ዘመን ነበር እና ያንን ለማሳየት፣ ቀዩ ደግሞ እስከ ሞት ድረስ የታመንንን ለማለት፣ ቢጫው ደግሞ ትንሣኤ ሙታንን ተስፋ እናደርጋለን ለማለት ሶስቱን ቀለማት ይጠቀሙ ነበር እና እነዚህ ከቤተ ክርስቲያናችን አንጻር የራሳቸው ምሳሌና አስተምሮ ያላቸው መሆኑን ክርስቲያን ለመሆናችን ምልክት ማሳያ መሆኑን ከዛ በተረፈ በባህላችን እንኳን ክርስቲያን ሆኖ ማተብ የለውም ከተባለ ታማኝ አይደለም ማለት ነው እና ማተብ የታማኝነት የመገለጫ ልክ እንደ ውሻ ምን እንላለን? ውሻ ለባሪያው ለጌታው ምንድነው? ውሻ ለጌታው ታማኝ ነው እንላለን አይደል? ብዙዎች ምን እንደ ውሻ ክር ታንጠለጥላላቸው ብሎ የሚሳደቡም አሉ። ልክ ነው። እኛ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታማኝ አገልጋዮች፣ ታማኝ ባሪያዎች መሆናችንን ማሳያ ነው ማህተብ የምናስረው እንጂ እንዲሁ ለጌጥ የተቀመጠ አይደለም። ነገር ግን አሁን ላይ የምናያቸው አንዳንድ ነገሮች አሉ። አንዳንድ በተለይ ወንድሞች ለዚህ ነገር ብዙም አይታሙም። በእህቶቻችን ዘንድ ግን አንዳንድ ፌስቲቫሎች ወይም ዓለማዊ የሆኑ ፕሮግራሞች፣ መርሃ ግብሮች በሚካሄዱበት ጊዜ ማህተባቸውን አውልቀው ዓለማዊ በሆነ ጌጥ ሲሄዱ እንመለከታለን እና ይሄ የማህተብን ትርጉም ካለመረዳት የተከፈለልንን ዋጋ ከመርሳት ውለታውን ከመዘንጋት የመጣ ነው ተብሎ ይታሰባል። ስለዚህ ክርስቶስ በቀራንዮ አደባባይ መከራ ሲቀበልልን በሰንሰለት ሲጎተትልን ለኔ የሚለው ውበት አልነበረውም። ትንቢተ ኢሳይያስ ምዕራፍ 53 ላይ እንደሚገልጠው እንዲህ ነው ተብሎ የተጠቀሰው ውበት አልነበረውም። እንወደው ዘንድ ነው የሚለው ደም ግባት የለውም ማለት። ስለዚህ እንድንወደው ሆኖ ያልተገኘው ወይም ደግሞ እንዲህ ያለ መልክ አለው ተብሎ ያልተጠቀሰለት ነገር ለምንድን ነው ከተባለ መከራው ነው። በድርሳነ ማህያዊ በሚባለው ቤተክርስቲያናችን መጽሐፍ ላይ ቅዱስ ዮሐንስ እንደጻፈው የሚነገርለት መጽሐፍ ላይ ከ19,000 ጊዜ በላይ መከራ ተቀብሏል። ያ ማለት በቁጥር ደረጃ ሲታይ ማለት ነው። ይሄ 6,666 ጊዜ ተገረፈ ነው የምንል አበቃ። ይሄ ከዛ ውጭ ግን ያን ያህል ጊዜ የተለያዩ አይነት መከራዎች ደርሰውበታል። በቡጢ ከራሱ ጀምሮ ደረቱን፣ እግሩን፣ ጭኖቹን ሁሉ ተደብድቧል። ወደ 333 ጊዜ በመሬት ላይ እየጣሉ እያነሱ ጎትተውታል። ስለዚህ እያንዳንዱ ነገር ሲደመር ወደ 19,000 ጊዜ ለሰው ልጆች ለእኔና ላንቺ ለሁላችንም ሲል መከራን ተቀብሏል። ስለዚህ እንዲህ በሆነበት ሁኔታ ላይ ነቢየ እግዚአብሔር ኢሳይያስ ምን አለ? እንወደው ዘንድ ደም ግባት የለውም አለ። ምን መልክ አለው? ያን መልክ ያጣበት ነገር ምንድን ነው ከተባለ ለእኛ በዋጋ ሊገዛ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ የሚለው ምዕራፍ 6 ላይ እሱ ነው በዋጋ ተገዝታችኋል የሚለው። ስለዚህ የተገዛንበትን የደም ዋጋ መርሳት፣ ውለታውን መዘንጋት ማተባችን ከአንገታችን እንድናወልቅ ያደርገናል እና ያንን ስናስብ ክርስቶስ በመስቀል ላይ የከፈለልን ዋጋ ክርስቶስ ለእኛ ሲል ከ70 በላይ ችንካሮችን ወይም የእሾህ አክሊልን በአናቱ ላይ ማድረጉን ስናስብ ግን ማተብን ከአንገታችን የምናወልቅበት ምንም አይነት ምክንያት ይኖራል ብዬ አላስብም እና ይሄን ትኩረት ሰጠን ልንመለከተው ያስፈልጋልኝ ለማለት ያክል ነው ባጭሩ። በጣም ደስ የሚል ማብራሪያ ነው። ሌላ የጠየቅናቸው ጥያቄ ደግሞ በሰንበት በቅዳሜና እሑድ ያለው የክብር ልዩነት ምንድን ነው ብለን ነበር የጠየቅነው። ቅዳሜና እሑድ መካከል ያለው የክብር ልዩነት ምንድን ነው? እንዴት ነው የምናውቀው? በቤተ ክርስቲያናችን ይህም አንድ ከበፊት ጀምሮ ጥያቄ የሚያስነሳ ነበረ። ግን ፍትሐ ነገሥቱ ላይ በአንቀጽ ምዕራፍ 19 ላይ በአንቀጽ 19 ላይ በመልስ የተሰጠበትና የተደነገገ ነው። ቅዳሜና እሑድ ራሳቸውን ችለው በቤተክርስቲያናችን አስተምሮ ሁለቱም ሰንበታት ናቸው። ግን የየራሳቸው ትርጓሜና ሀሳብ ምስጢርም አላቸው። ቅዳሜን የምናከብራት በቤተክርስቲያናችን ከበፊትም ትእዛዝ የነበረች እንዲሁም ደግሞ እግዚአብሔር ፍጥረታትን ከፈጠረ በኋላ በሰባተኛው ቀን አረፈ የሚለውን በኦሪት ዘፍጥረት ምዕራፍ 2 ላይ ያለውን ቃል መሰረት በማድረግ
በኋላም ደግሞ በኦሪት ዘጸአት ምዕራፍ 20 ላይ ለሙሴ የሰጠውን ሕግ ከ10ቱ ትእዛዛት መካከል የሰንበት ቀን ትቀድሰው ዘንድ አስብ ነው። ስለዚህ እሱን መሰረተ ማድረግ የምናከብረው ነው። ስለዚህ ቅዳሜ ለምንድን ነው የምትከበረው ሲባል የፍጥረታት መጨረሻ ማካተቻ ከሆነው ከዕለተ ዓርብ ቀጥሎ የመጣች ለእግዚአብሔር አረፈ ተብሎ የተነገረባት ዕለት ናት። ግን ለእግዚአብሔር ስራ ኑሮበት ማረፍ የሚገባው ሆኖ አይደለም። ቅዳሜም እንደ ቅዳሜነቷ ሙሴ ሲገልጥ መሸም ነጋም አንድ ቀን ሆነ እያለ ተናግሮለት ነው እንጂ ለእግዚአብሔርስ እያረፈ እየተነሳ ፍጥረታትን የፈጠረው ሆኖ አይደለም። ግን እረፍት ለኛ እንደሚገባን ከስራ ከድካም በኋላ እረፍት ለኛ እንደሚገባን ሲያሳይ ነው፣ ሲገልጥ ነው፣ ሲያስረዳ ነው እንጂ እግዚአብሔር እስካሁንም ይሰራል። ምንድነው በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እግዚአብሔር ከፍጥረቱ ጋር ያለው ግንኙነት ትልና ሌሎቹ ፈጥሮ የተወው ነው ብሎ የሚከራከሩ አሉ። በቃ ዓለምን ፈጠረ በ6 ቀናት ውስጥ ከዛ በኋላ ተወ። እንዲሁ በቃ አሁን ባለው እንደ ዳርዊን ጽንሰ ሐሳብ እንደዛ አይነት ነገር ፊት የሚያደርገው ሰርቫይቭ ያደረገ ነው አይነት ሐሳብን ያቀርባሉ። ግን ቤተክርስቲያን እንደዛ አትልም። አዎ መፍጠርን አካቷል፣ ጨርሷል። ነገር ግን በጠብቆቱ በመገቦቱ በቸርነቱ በርህራሄው ይህን ዓለም በመቆጣጠር ግን እስካሁን ድረስ ከስነ ፍጥረቱ የተለየ አይደለም። በምን አጸን ነው ሲባል በንብረት ዓለም አጸን ነው ብላ ታስተምራለች። እና ስለዚህ ከዕለተ ቅዳሜ በኋላ ስራ መስራት አቆመ ብላ ቤተክርስቲያን አታስተምርም። ክርስቶስም በወንጌሉ የተናገረው እሱን ነው። አባቴ ይሰራል እኔም እሰራለሁ ነው ያለ። ስለዚህ ያን የሚያሳይ የሚገልጥ ነው። እና ቅዳሜ ቀዳሚነቷን በኦሪት ዘፍጥረት ላይ እና በኦሪት ዘጸአት ላይ ያለውን ሐሳብ አንስተን የምናከብራት ናት። በኋላ ላይ ግን ወደዚህኛው ስንመጣ የእሷ የኦሪት ሰንበት ተብላ ትጠቀሳለች፣ ወይም ሰንበት አይሁድ ተብላ ትጠቀሳለች። እስካሁን ድረስም ያከብሯታል። ከዕለተ ዓርብ ምሽት እስከ ዕለተ ቅዳሜ ምሽት ድረስ ለ25 ሰዓት ያከብሯታል። እና እቺ ክብረ በዓል አሁን በኦሪት ዘንድ ወይም በአይሁዳውያን ዘንድ ያለፈች አይደለች፣ የምትከበር ናት። ከኛ ግን ሌላ ሐሳብ ሳይሆን ሌላ እይታ ሳይሆን በኦሪት ላይ ወንጌልን እንዳጸናው ክርስቶስ በቅዳሜ ላይ እሁድን ሰንበት አድርጋ ቤተክርስቲያናችን አስተማረች እና እሱን መሰረት አድርገን እንቀጥላለን። ምንድን ነው እሁድ ሰንበት የሆነችበት ምክንያት ሲባል በእሁድ የተደረጉ ብዙ ክንውኖች ነበሩ። ስለዚህ እሁድ ምንድን ተከናወነ ሲባል ቅዱስ አትናቴዎስ በቅዳሴ አትናቴዎስ ላይ ምዕራፍ 66 ላይ እንደሚናገረው በደንብ ከምዕራፍ 60 እስከ 65 ድረስ እንደሚናገረው በደንብ ነው የሚናገረው። ይቺ የፍጥረታት መጀመሪያ ቀን ናት እና የበዓላት ሁሉ መነሻ ናት ይላል። አሃደ ነው እሁድ አሃደ ነው አይደል? አንድ አደረገ፣ መፍጠር ጀመረ፣ ዕለት መቆጠር ጀመረ። ከዛ በፊት ዕለት የሚቆጠር ነበር አልነበረም። የአይነ ጥቅሻ ይሁን እልፍ ዘመን ይሁን የሚታወቅ አልነበረም። አሁን ግን የሆነ የሚቆጠር ቀን መጣ። አንድ አለ ይላል መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 1 ላይ። ስለዚህ አንድ ተብሎ ዕለታት እንዲቆጠሩ የሆነባት አሁን በዓላት እንዲከበሩ መሰረት የተጣለባትኝ እሁድ ናት። ስለዚህ እሁድ እንደ ሰንበተ ክርስቲያን ሆና ልትከበር ይገባታል ብሎ ቅዱስ አትናቴዎስ በዚህ በቅዳሴ አትናቴዎሱ ላይ ይናገራል። ከዛ በተረፈ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ5500 ዘመን በኋላ ሰው በሚሆንበት ሰዓት ነገረ ጽንሰቱ የተበሰረበትኝ ወይም ደግሞ ጽንሰት ብለን ጥንተ ነገሩ መቼ ነው ሲባል መጋቢት 29 እንላለን። ዕለቱ ማድ ነው ሲባል እሁድ እንላለን። ስለዚህ አሁን ለዓለም ብርሃን የሆነው ክርስቶስ ወደ ዓለም የሚመጣበት ጨለማውን የሚገፍበት ዘመን አንድ ተብሎ መቆጠር የሚጀምረው ከዛን ቀን ጀምሮ ነው። ስለዚህ ይቺ ቀን ለክርስቲያኖች እረፍት ናት፣ እረፍት ናት፣ ልዩ ቀን ናት ተብላ ትነገራለች ማለት ነው። ከዛ በተረፈ ብዙ ነገሮች የተከናወኑባት በዕለተ እሁድ ነው። ትንሣኤውን ከ3 ቀን የመቃብር ቆይታ በኋላ ትንሣኤው የተረጋገጠበት ለእኛም ከሞት በኋላ ሕይወት እንዳለን የተመለከትንበት መቼ ነው ከተባለ ዕለተ እሁድ ነው። እሱ ብቻ አይደለም፣ እንግዲህ ሐዋርያትን 3 ዓመት ከ3 ወር ከእግሩ ስር ቁጭ አድርጎ አስተምሯቸዋል። የዮሐንስ ወንጌል ላይ ብዙ እነግራችሁ ነበረኝ ይላቸዋል፣ ግን አሁን አትችሉትም ይላቸዋል። እንግዲህ ከመምህር አይደለም የተማሩት ሐዋርያት። የተማሩት ከማን ነው ከተባለ ከክርስቶስ ነው። ግን አሁንም የሚቀራቸው ነገር ነበረ፣ አትችሉትም ይላቸዋል። ብዙ እነግራችሁ ነገር ነበረ፣ ግን ከኔ በኋላ የሚመጣ መንፈስ ቅዱስ ደግሞ ይህን ነገር እየገለጠላችሁ እያብራራላችሁ እያጸናችሁ ይሄዳልኝ ብሎ ይናገራል። እና የሉቃስ ወንጌል ምዕራፍ 24 ላይ በኢየሩሳሌም ቆዩ የተባለው ያ መንፈስ ቅዱስ በእነሱ ላይ እንዲመጣ ነበረ። በኢየሩሳሌም ማናት? አሁን ላይ ቤተክርስቲያን ናት።
ኢየሩሳሌም ማናት? አሁን ላይ ድንግል ማርያም ናት። ስለዚህ በኢየሩሳሌም ቆዩ እስከ መቼ? የአርያምን ኃይል እስክትለብሱ ድረስ። ስለዚህ ከአርያም የሚመጣ ኃይል አለ፣ ከአርያም የሚመጣ መንፈስ ቅዱስ አለ እና ያ ከአርያም የሚመጣው ኃይል ፈሪ የነበረውን ቅዱስ ጴጥሮስን እስከ ሞት ድረስ የጸና እንዲሆን ከዛም አልፎ ተርፎ እኔ እንደ ክርስቶስ እንደ አምላኬ እንደ ጌታዬ እኩል ልሰቀል አይገባኝም፣ ዘቅዝቃችሁ ለቁልቁል ስቀሉኝ እስከሚል ድረስ ጽናትን የሰጠው በዛን ጊዜ የወረደ መንፈስ ቅዱስ ነው። ያ መንፈስ ቅዱስ መቼ መጣ? የሐዋርያትን ታሪክ ስትመለከች አብዛኞቹ በሰማዕትነት ነው ያረፉት። ስለዚህ ያን ጽናት የሰጣቸው መንፈስ ቅዱስ መቼ መጣ ከተባለ በዕለተ እሑድ ነው የመጣው። ስለዚህ ዕለተ እሑድ እነዚህን የመሳሰሉ ድንቅ ነገሮች የተፈጸሙባት ስለሆነች በኋለኛውም በመጨረሻው ዘመን ክርስቶስ ይህን ዓለም ለማሳለፍ የሚመጣው መቼ ነው? ዕለተ እሑድ ነው። ስለዚህ ያቺ እሑድ በፍጥረታት ሂደት ውስጥ የማያልፉ ከሚባሉት መካከል እሑድ አታልፍም። በስነ ፍጥረቱ አስተምሮ ቤተክርስቲያናችን እሑድ የማታልፍ ናት። ሁልጊዜም በቃ እሑድ ነው ሆኖ የሚቀጥለው ነው የሚሉ ሊቃውንቱና ስለዚህ እሑድ የማታልፍም ስለሆነች እሷ በኋላ ላይ ሰንበተ ክርስቲያን ተብላ በቤተክርስቲያናችን ዘንድ እንድትከበር ተደርጓል ማለት ነው። ይሄ ደግሞ በእኛ ብቻ አይደለም፣ በሌሎቹም ዘንድ የምትከበር ናት። በአውሮፓውያን ወይም በዚህ ደግሞ በግሪኮች ዘንድ ጭቅጭቅ ነበረ። እኛ ጋር እንደነበረው ጭቅጭቅ ነበረ። እስከ 312 ድረስ ወይም ንጉሥ ቆስጠንጢኖስ ወደ ስልጣኑ ከመምጣቱ በፊት በነበሩ ዘመናት ተከልክሎ ነበር እንዳያከብሩ። መከበር የነበረበት የበፊቱ ነው የሚል። በኋላ ላይ ግን በ321 ንጉሥ ቆስጠንጢኖስ ወደ ስልጣን ሲመጣ እሑድ እንድትከበር በስልጣን ደረጃ አውጆ በእነሱ መከበር ጀምራለች። ከዛ በኋላ የጌታ ቀን በዮሐንስ ራእይ ላይ እንደሚጠቀሰው የጌታ ቀን ተብላ ተጠርታ ተጠቅሳ እየተመሰገነች ትኖራለች ማለት ነው። በእኛም ጭቅጭቅ አስነስተው ነበረ። በ14ኛው መቶ ክፍለ ዘመን መጀመሪያ ላይ አባ ሚካኤልና አባ ገብርኤል በተባሉ አባቶች አወያይነት ቤተ ተክለ ሃይማኖትና ቤተ ኤዎስጣቴዎስ የሚባሉ ነበሩና ሁለቶችም ክርክር የተነሳው አይ እሑድ ብቻ መከበር አለባት፣ አይ ቅዳሜና እሑድ መከበር አለባት የሚሉ ቅዳሜ ብቻ መከበር አለባት እና ቅዳሜና እሑድን መከበር ያለባቸው የሚሉ ጭቅጭቆች ተነስተው ነበር። ግን ያ ነገር በምን ተፈታ? ቅዳሜም እሑድም ይከበሩ፣ ግን ቅዳሜም እሑድም ሲከበሩ እንደ አይሁድ አይደለም ሰንበታትን ማክበር ያለባችሁ፣ እንደ ክርስቲያን ነው ማክበር ያለባችሁ ብላ ቤተክርስቲያናችን በዚህ አስማምታ ቀደም እንደጠቀስ ነው ፍትሐ ነገሥት ምዕራፍ 19 ላይ ስታከብሩ እንደ አይሁድ አታከብሩ የሚል ትእዛዝ አስቀምጣለች። ምን ማለት ነው? አይሁድ ሲያከብሩ አሁንም ድረስ በእስራኤል ጋር ስትሄጂ ኢቭን ሊፍት አይነኩም። ምን ያህል ደረጃ ድረስ ነው? ምን ያህል ጥግ ድረስ ነው እንደዚህ አይነት እንትን ያለው? ሊፍት ውስጥ ሰው ካገኘ በዚህ ቁጥር እንትን በልልኝ ነው እንጂ እነሱ ያን አያረጉምና ያ ማለት በአይሁዳውያን ዘንድ ካጠፉ ከዘረጉ ማጠፍ ካጠፉ መዘርጋት ያልነበረበት ወዴትም የማይንቀሳቀሱበት አንድ ቀን ሙሉ ከዕለተ ዓርብ ምሽት ድረስ እስከ ዕለተ ቅዳሜ ምሽት ድረስ ከብዙ ነገሮች ተከልክለው የሚያከብሩበት ሂደት ነበር። ቤተክርስቲያን ደግሞ ይሄን ወደ ምን ቀየረችው? የተራቡትን የምናበላበት፣ የታረዙትን የምንጎበኙበት፣ የታመሙትን የምንጠይቅበት፣ የደከሙትን የምናበረታበት፣ የተጣሉትን የምናስታርቅበት ዕለት ነው። ስለዚህ ይሄ ልዩ የሆኑ መንፈሳዊ ተግባራትን ያ ማለት ሌሎች ቀኖች ላይ አያስፈልግም ማለት አይደለም፣ ግን በልዩነት የምናከብረው በዓል ነው በማለት ቤተክርስቲያናችን ወደዚህ አመጣዋለች ማለት ነው። ስለዚህ ቅዳሜም እሑድም ይከበራሉ። ቅዳሜ ቀዳሚተ ሰንበት በመባል እሑድ ደግሞ ከአዲስ ኪዳን በኋላ የመጣች ስለሆነች ሰንበተ ክርስቲያን በመባል ይከበራሉ ማለት ነው ቤተክርስቲያናችን። ሌላ ጥያቄ የጠየቅነው ደግሞ በቤተክርስቲያናችን ውስጥ ካሉ ስርዓቶች ውስጥ በቤተክርስቲያኖች ጫማ አውልቆ መግባት እሱስ ትእዛዝ ነው መጽሐፍ ቅዱስ ላይ የተቀመጠ ወይስ ደግሞ በልምድ እንዲሁ ለአክብሮት የምናደርገው ነገር ነው ብለን ነበረ ጥያቄ ያነሳ ነው። አዎ በጣም ጥሩ ጥያቄ ነው። አሁንም ከቀደሙ ማሰብ አንፃር ልምድ አይደለም፣ ይሄ መጽሐፍ ቅዱስ ላይ ያለ ትእዛዝ ነው፣ መጽሐፍ ቅዱስ ላይ ያለ ስርዓት ነው እና እንደዚህ አይነት ነገሮች አንዳንድ ጊዜ ሌሎቹ እንደዚህ አያደርጉም ብለው የሚጠይቁ አሉ። አሁን በተለይ ከእነዚህ የእኛን በዶግማ ከሚመሳሰሉን ወይም ኦሪየንታል ከምንላቸው አብያተ ክርስቲያናት አንጻር በመመልከት እንደ ግብፅ እኮ ጫማ ተወልቆ አይገባም፣ ለምንድን ነው ኢትዮጵያ እንደዚህ የሚያደርጉ የሚሉ ጥያቄዎችም
ሲነሱ እንመለከታለን። ቤተክርስቲያኒቷ እንግዲህ ከዚህ ላይ የሚነሱ ሀሳቦች አሉ። እኩልና ተስማምተን የምንሄድበት ምንድን ነው ከተባለ የዶግማ አንድነትና ህብረት ነው። ከዛ ውጭ ግን አንዳንድ የስርዓቶች ልዩነት ይኖሩናል። በስርዓተ ቅዳሴ ጊዜ ራሱ ከኦሪየንታል ከምንላቸው አብያተ ክርስቲያናት ጋር አንዳንድ የስርዓት ልዩነት ይኖረናል። ከዛ ውጭ ግን መሰረታዊ በሆነ የቤተክርስቲያኒቱ አስተምሮ አንድ አይነት ነን። ያ ካልሆነ ወይም ህብረት አለን፣ ያ ካልሆነ አንድ ነው ተብሎ መነገርም አይችልም። ነገር ግን እነዚህ አይነት ነገሮች ከየት ነው የመጡት ሲባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መጽሐፍ ቅዱስን መሰረት ያደረገ ከሰውም ሰው ከቦታም ቦታ ይመረጣል አይደል? ከሰውም ሰው ይመረጣል በሰው ዘንድ። እንዲያው በመጽሐፍ ቅዱስ ዘንድ ሲባል ለመመረጥ እንዲያው እግዚአብሔር ለይቶ መርጧቸው ነው ስንል አይ እግዚአብሔር እያዳላ ነው የሚሉ ሰዎች አሉ። ግን እያዳላ አይደለም። እነዛ ሰዎች ለመመረጥ በቅተው ስለተገኙ እግዚአብሔር የነጋቸውን ስለሚያውቅ ነው። እና የሚመረጡ ቦታዎች አሉ፣ የተለዩ ቦታዎች አሉ። ነቢያቱን ትንቢት የሚናገሩበትን፣ ከእግዚአብሔር ጋር የሚገናኙበትን፣ ከእግዚአብሔር ወደ እነሱ የሚመጣውን ከእነሱም ከህዝቡ ይዘውት የሄዱትን ወደ እግዚአብሔር የሚያቀርቡበትን ቦታዎች ስትመለከች እንደው ዝም ብሎ አይደለም። እነዚህ አይነት ቦታዎች የተለዩ ቦታዎች ተብሎ ይጠቀሳሉ። እዚህ በተለይ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ለዚህ መነሻና መሰረት የሆነው እንዲሁ ከብዙ ሁለት መጽሐፍ ቅዱስ ክፍሎች አሉ ብዙ ጊዜ የሚጠቀሱ። አንደኛው ኦሪት ዘጸአት ላይ ምዕራፍ 3 ላይ ያለው የመጽሐፍ ቅዱስ ክፍል ነው። እሱም የሲና ተራራ ታሪክ ነው። የሲና ተራራ ላይ ሙሴን ነው የምናገኘው። ምን ተደርጓል ቢባል ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ተባብሮ ተገናኝቶ ተመልክተናል። ነበልባሉ ሐመልማሉን ሳያጠፋው ሳይበላው፣ ሐመልማሉ ነበልባሉን ሳያጠፋው አይተናል። ስለዚህ በዛ ላይ ግን ያ ከመደረጉ በፊት ሙሴ ያን ድንቅ ነገር ተመልክቶ ወደዛ አካባቢ ሲቀርብ ምንድን ነው የተባለው? የቆምክበት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ይለዋል። ይሄ በቃ የተለየ ቦታ ነው ማለት ነው፣ የተመረጠ ቦታ ነው ማለት ነው። ስለዚህ የተለየና የተመረጠ ቦታ ከሆነ ምስጢርን ለማየት ምስጢርን ለማወቅ ምስጢርን ለመረዳት የሚሄድበት ቦታ ላይ ጫማ ማውለቅ እንደሚገባ የእግዚአብሔር ቃል ሲናገር እንሰማዋለን። በመጽሐፈ ኢያሱ ምዕራፍ 5 ላይ ተመሳሳይ መልአኩ በፊቱ ይቆምና የቆምክበት ስፍራ እኮ ነው የሚለው፣ የተቀደሰች ናት ጫማን ከእግርህ አውልቅ ይለዋል። ስለዚህ እዚህኛው ላይ እግዚአብሔር፣ እዚህኛው ላይ ደግሞ መልአኩ ሲናገር እንመለከታቸዋለን። ስለዚህ ምንድን ነው የሚያሳዩን ሲባል የተለዩ ቦታዎች አሉ፣ የተቀደሱ ስፍራዎች አሉ። ለነዛ ለተለዩና ለተቀደሱ ቦታዎች የሚገባውን ክብር መስጠት እንዳለብን መጽሐፍ ቅዱስ ያሳየናል። ቅድም እንዳልናቸው ነቢያቱ ትንቢት የሚመለከቱበት ወጣው ነው ከዚህ ከህዝቡ ከጫጫተው ከምናምን ወጣው ወደ ደብር ወይም ወደ ተራራ ሄደው አሊያ ወደ ሄኖን ወደ መሰሉ በረሃዎች ወርደው ነው የሚመለከቱት። በአዲስ ኪዳን ላይ የደብረ ታቦር ተራራ ቅዱሱ ተራራ እየተባለ ይጠራል። ቅዱሱ ተራራ ነው የሚለው፣ ወደ ቅዱሱ ተራራ ነው እያለ የሚገልጸው። ስለዚህ ከቦታም የተቀደሰ ያለ ማለት ነው፣ ከቦታም የተለየ ያለ ማለት ነው። ያ ማለት እግዚአብሔር የሌለበት እግዚአብሔር ያልቀደሰው ቦታ የለም ማለት አይደለም። ግን በቃ የተመረጡ ቦታዎች አሉ። እነዚህ የተመረጡ ቦታዎች ስብሐተ እግዚአብሔር የሚደርስባቸው ሥጋ ወደሙ የሚፈተትበት አይደል? ስለዚህ 24 ሰዓት አሁን እኛ ቤት ውስጥ ምንም እንደዚያ እናደርግም ብንል የሆነ ሰዓት የምንከፍተው ዓለማዊ ነገር፣ የምናስበው ዓለማዊ ሀሳብ፣ የምንመለከተው ዓለማዊ ምልከታና እይታ ይኖራል። ቤተ እግዚአብሔር ውስጥ ግን እንደዚህ አይነት ነገር የለም። ስለዚህ 24 ሰዓት ምንድን ነው ከተባለ 24 ሰዓት ስብሐተ እግዚአብሔር፣ 24 ሰዓት ስለ መንፈሳዊ ነገር ማሰብ፣ 24 ሰዓት ስለ ልዩ ስለሆነው ምስጢር እንዴት መካፈል እንዳለብን የምንመለከትበት እንጂ ዓለማዊ ነገር የምናስብበት አይደለም። ስለዚህ ይሄ የተለየ ቦታ ነው። ስለዚህ ይሄ በተለየው ቦታ ላይ ጫማ ማውለቅ ክብርንም የሚያሳይ ነው። ለእግዚአብሔር ለክርስቶስ ለአምላካችን ያለንን ክብር የሚያሳይ ነው። እንኳንስ ቤተ እግዚአብሔር ሰው ቤትም ሲገባ እኮ ይወለቃል። አይወለቅም? ይወለቃል አይደል? እኛ በውሃ ነው የወለወልነው ቤቱን፣ ግን በደም የታጠበ ቦታ ነው ያ እና ሥጋ ወደሙ የሚፈተትበት ክብሩ የሚገለጥበት መላእክት የሚነጠፉበት ቅዱሳኑ ያሉበት ስብሐተ እግዚአብሔር የሚደርስበት ቦታ ላይ ሰው እንዴት ጫማውን ለብሶ ይገባል? ጫማ ማውለቅ የክብርን የሚያሳይ ነው፣ እንደምናከብር የሚያሳይ ነው። ጫማ ማውለቅ የትህትና ምሳሌ ነው። ጫማ ማውለቅ ለሙሴ ሲነግረው ከበፊት ይዘው የመጣኸውን
በተወሰነ ጊዜ ውስጥ የጣዖት አምልኮን ተለማምዶ ነበርና እሱን አውልቅ ሲለው ነው ይላሉ ሊቃውንቱ። ስለዚህ አውልቀን የምንሄደው ነገር እንዳለም ሲያሳይ ነው። ጫማ ማውለቅ የጽናት ምልክት ነው። ግብፅ ጋር ሊታገል ነው ሙሴ አይደል የተጠራው። ስለዚህ ግብፅ ጋር ልትታገል ነው፣ ልቦናህን አጽና ነው። በአንተ ውስጥ ያለውን ነገር ይሄ ዓለማዊ ነገር ሀሳብ ጣልና ልቦናህን አጽና ነው። ወደ ቤተክርስቲያን ስንሄድ ምስጢራዊ የሆነ ትርጓሜ አለው ጫማ ማውለቅ የሚለው። ቅድም አሁን ለሙሴ እንደሚለው የኃጢአት በደል የሆነብንን ማውለቅ የሚገባንን ከመንፈሳዊ ሀሳብ ውጭ የሆኑትን ነገሮች ጥለን እንድንመጣ የሚያሳይ ነው። በሌላም ክብርን የሚገልጥ ነው ማለት ነው። ስለዚህ ጫማ መውለቅ በምስጢራዊ ትርጉምም ዓለማዊ በሆነው ሀሳብም ከትህትና ከአክብሮት ጋር የሚታይ ነው፣ የሚብራራ ነው። ግብፃውያን ወይም ሌሎቹ ይሄን ለምን ያደርጋሉ ከሚለው አንጻር ስንመለከት አንደኛ ቤተክርስቲያናችን ለማጋነን አይደለም፣ አሁን ላይ ካሉት አብያተ ክርስቲያናት ከአብዛኞቹ በልዩነት በሶስቱም ሕግጋት ጸንታ ይኖረች ተብላ የሚነገርላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በሕገ ልቡና ወይም በዘመነ አበው በምንለው ለ3800 ዓመት ገደማ በነበረው ዘመን ኢትዮጵያ በአምልኮተ እግዚአብሔር ውስጥ ነበረች። ማሳያችሁ ምንድን ነው ከተባለ ከኖህ ዘመን በፊትም ከኖህ ዘመን በኋላ ያሉትን ታሪኮች መጥቀስ እንችላለን። ስለዚህ ኖህ ከጥፋት ውሃ በኋላ ልጆቹ ወዴት ተበታተኑ። ስለዚህ ኖህና የኖህ ልጆች በአምልኮተ እግዚአብሔር ውስጥ የሚኖሩ ነበሩ። ሴም፣ ካም፣ ያፌት የት ነው እኛ የማን ምድር ነን ያን የሚለውን ሀሳብ እናመጣና ከታሪክ ጋር ስለዚህ በአምልኮተ እግዚአብሔር ውስጥ ነበረች አንድ እንላለን። ሁለተኛ ላይ ሙሴ ያገባት የዮቶር ልጅ ኢትዮጵያዊ ናት አይደል? በዕብራውያን ሕግ ደግሞ ወይም ደግሞ በእነሱ ዘመን ትእዛዝ ደግሞ እግዚአብሔር የተገረዘ ካልተገረዘ እንዲጋባ ፈቃድ አልነበራቸው። ስለዚህ ሙሴ የተገረዘ የእስራኤል ሕዝብ ነው፣ ዕብራዊ ነው። ስለዚህ ዕብራዊው ካልተገረዙት ጋር መጋባት አይችልም። ግን የምድያም ካህን ከነበረው ከዮቶር ልጅ ጋር ነው የተጋባው። ስለዚህ ዮቶር ይኖርበት የነበረው በግዝረት ሂደት ውስጥ ነው ማለት ነው። ያ ባይሆን ሙሴ ማግባት አይችልም። ስለዚህ እሱን እናነሳና ኢትዮጵያ ምክንያቱም የሙሴ ሚስት ኢትዮጵያዊ ስለሆነች ኢትዮጵያ በሕገ እግዚአብሔር ውስጥ ነበረች፣ በአምልኮተ እግዚአብሔር ውስጥ ነበረች ብለን እናገራለን። እንዲሁም በማጉረምረማቸው እኮ 7 ቀን ተቀጥተዋል አይደል እህቱ ማርያም። ስለዚህ እነዚህ ነገሮች ከምን የመጡ ናቸው ከተባለ የሚያሳዩን ኢትዮጵያ በዛ ዘመን ቢሆን በአምልኮተ እግዚአብሔር ውስጥ እንደነበረች ማሳያ ነው ብለን እናገራለን። ከዛ በኋላ በአንደኛ ነገሥት ላይ በምናገኘው ታሪክ ውስጥ ንግስተ ሳባ ወደ ጠቢቡ ሰሎሞን ዘንድ ሄዳ የምታደርገውን ንግግር እንመለከታለን። እና አንተን በዚህ ላይ የሾመ እግዚአብሔር የተባረከ ነው እያለች ትናገራለች። የታወቀችው እግዚአብሔር ብለን እንጠይቃለን። ስለዚህ ኢትዮጵያ በዛ ውስጥ ነበረች እንላለን። ከዛ ወደዚህ እናመጣውና ከንግስተ ሳባ በኋላ ቀዳማዊ ምኒልክን ከዛ በኋላ ያለው ታሪክ በጣም ብዙ ጊዜ የ3000 ዓመት ታሪክ ያላት እየተባለ እንደውም ይዘመራል። እሱ ራሱ ስህተት ነው። 3000 ዓመት ማለት 2000 አሁን ያለንበት ዓመተ ምህረት 1000 የቀዳማዊ ምኒልክ የኦሪትን ትእዛዝና ስርዓት ታቦተ ጽዮን ይዞ ወደ ኢትዮጵያ የመጣበትን ዘመን ተደምሮ ነው 900 ዓመት ነው ከዛ በፊት የነበረው ወይም እሱ ወደ ይዞበት የመጣው። ግን እኛ ከዛ በላይ ታሪክ አላት ብለን የምንናገረው ቤተክርስቲያኒቷ የምታስተምረው ይህንኑ ነው። ቀዳማዊ ምኒልክ ወደዛ የሄደበት ከዛ በፊት ግንኙነት ስለነበረ ነው አይደል? ስለዚህ ያ ታሪክ ደግሞ የሚያሳየው ምንድን ነው ከተባለ ኢትዮጵያ ከዛ በፊትም በዘመነ አበውም በዘመነ ኦሪትም በሙሴ ዘመን በዘመነ ነቢያቱም አሁን በምንለው በታቦተ ኦሪት በታቦተ ጽዮን ጊዜ በነበረው ዘመንም ኢትዮጵያ በአምልኮተ እግዚአብሔር ውስጥ ነበረች ብለን እናገራለን። ሌሎቹ ግን ከዚህ አይነት ስርዓት ውስጥ ያልነበሩበት ጊዜ ነበረ። ለምሳሌ ግብፅን ስንመለከት አልነበረችም። ግብፅ ከአዲስ ኪዳን በኋላ በሐዋርያው ማርቆስ ዘመን ከጣዖት አምልኮ ወጣ። መጀመሪያ በክርስቶስ ወንጌል ያለፈባት በኋላም በማርቆስ አማካኝነት ወንጌል የተነገረባት የተገለጠባት ምድር ናት። ኢትዮጵያ ግን ከዛ በፊት ነበረች። ስለዚህ የኦሪቱን ስርዓትም ይዛለች፣ አዲስ ኪዳኑንም አስተባብራለች። ኦሪትን በአዲስ ኪዳን አልሻረችውም። ያ ማለት ምንድን ነው? ያልተሻሩ ሕጎች ስላሉ ማለት ነው። ክርስቶስም እንደሚለው እኔ ሕግና ነቢያትን ልሽር አልመጣሁም አይደል ያለው። ስለዚህ ያ የሚገባ ነው ብላ የሙሴንም የኢያሱንም የሌሎች ነቢያትንም አካሄድ ተመልክታ ቤተ መቅደስ ሲገባ ጫማ ማውለቅ ይገባል ብላ ይዛ መጣለች። ግብፃውያን ደግሞ ይሄ ትእዛዝ አልነበራቸውም ወይም ደግሞ በዚህ ሕግ ውስጥ አላለፉም።
ስለዚህ ቅዱስ ጳውሎስ እንደሚለው አሁን ለመጡት ላልነበሩት ሕግን አታጽኑባቸው ይላል እና ማጽናት ስለማይገባ በዛ ሂደት ውስጥ እንዲያልፉ እየተማሩ እንዲመለሱ ሆኗል። አሁንም ግን ግብፅ ውስጥ እኛ ቅኔ ማህሌት የምንለው ወይም የመጀመሪያው የቤተ ክርስቲያኒቷ ክፍል ላይ ጫማ ለብሰው ይገባሉ። ከዛ ውጭ ባለው ወይም ወደ ውስጥ በሚገቡበት ጊዜ ግን ካህናቱ አሁንም ስርዓተ ቅዳሴውን የሚፈጽሙትኝ ስጋው ደሙን የሚፈትቱትኝ ጫማ ያወልቃሉ ማለት ነው። እኛ ግን ከመጀመሪያው ከመግቢያው ጀምሮ መቼም ከሰው ቤት ከገባን በኋላ አልፈን ሳሎኑ ጋር ስንደርስ አሁን ጫማ እናውልቅ አንልም። ከመጀመሪያው ጀምሮ ነው አይደለም የምናደርገው። ስለዚህ ከዛ ስርዓት አንጻር ቤተክርስቲያኒቷ ይህን ታደርጋለች። ሁለተኛም አንዳንድ የኮንቴክስቹዋል የሆኑ ትርጓሜዎችን በመስጠት አይ ለሙሴም ለኢያሱም የተነገረው በዘመኑ ከመጽሐፉ አውድ አንጻር በዘመኑ ላለው ሁኔታ ነው እንጂ ለአሁን አይደለም የሚሉ አሉ። ቤተክርስቲያን ግን በዘመኑ ብቻ አይደለም ለቤተ እግዚአብሔር አሁንም ክብር መስጠት ይገባል ያስፈልጋል ብላ ይሄን ታደርጋለች ማለት ነው። ስለዚህ መጽሐፍ ቅዱሳዊ ሃይማኖታዊ ከሆነ መሰረት ያለው ነው ማለት ነው። እንደ መጨረሻ እንደጠየቅነው ጥያቄ ነበር። የአብይ ጾም ደርሷልና እንዴት ነው ቅበላ የምትቀበሉት? ቅበላ ለእናንተ ምን ትርጉም ያለው ብለን ነበር የጠየቅነው። ቅበላ ብዙ ጊዜ ጥያቄ የሚነሳበት ነው። አሁን ስንመለከተው ቅበላ ወደ ብቀላ የተሸጋገረ እስኪመስል ድረስ ቅዳሜና እሑድን ጨምሮ ብዙ ዓለማዊ የሆኑ ነገሮች ሲከናወኑ እንመለከታለን እና እሱ የቤተ ክርስቲያኒቷን አስተምሮ ካለመረዳት ነው አንጻር ነው እና የእኛን ድክመት በቤተ ክርስቲያኒቷ ማሳበብም አይገባም መጠየቅም የሚኖርብን ነገር ስላለ ማለት ነው። ስለዚህ ቅበላ ተቀበለ ነው መቀበልን የሚያሳይ ነው። ስለዚህ የምንቀበለው ምንድን ነው ከተባለ አሁን እንግዲህ ከፊታችን የሚመጣው አብይ ጾም ነው። ስለዚህ አብይ ጾምን የመቀበልን ሀሳብ የሚያሳይ ነው። አሁን ለምሳሌ በዓለማዊ አንጻር ስንመለከት አንድ ሀገር የአንድን ሀገር መንግስት ልትቀበል ትችላለች። የአቀባበል ዝግጅት ታደርጋለች። መንገዶች የሆነ ነገር ይሆናሉ፣ የሚሰቀሉ ቢልቦርድ ላይ የሚሰቀሉ ምናምን ነገሮች ይከናወናሉ። ስለዚህ ዝግጅት አለ ማለት ነው። ምን ለማድረግ ሲባል ያን መሪ ያን የሆነ አካልን ለመቀበል የምናደርገው ዝግጅት አለ። ሙሽራም ሲሆን ሙሽራ ለመቀበል የምናደርገው ዝግጅት አለ። ልክ እንደዛ ሁሉ የሚመጣው አብይ ጾም ነው። ስለዚህ አብይ ጾም እንዴት ነው የምንቀበለው ሲባል ለ55 ቀኑ የሚሆን መጀመሪያ አንድ ስንቅ ይዘን አይነት ነገር መጥቶ በጣም እየተቸገርን ያለበት ሁኔታ ነው ያለው እና ቤተክርስቲያን ቅበላ በጣም ባጭሩ እንዲህ ነው ተብሎ ተነትኖ የአባቶች ሰፊ የሆነ አስተምሯል። ሁሉንም ያነሳናቸው ጥያቄዎች ግን እንደ መነሻ እንደ መጠየቂያ እንደ መግቢያ ይሆናቸዋል በሚል ነው ሀሳቦችን እያነሳን ያለን እና ቅበላ ተብሎ ሲነገር ይሄ መነሻነቱ ምንድን ነው ከተባለ መንፈሳዊ የሆነ ይዘቱን ሳይለቅ አብይ ጾም እንዴት ነው የምቀበለው የሚለውን ጥያቄ እንድናነሳ ነው። እዚህ እንዴት ነው የምንቀበለው ሲባል የመጀመሪያው ሊሆን የሚችለው መቀበል የሚገባን በምግብና በመጠጥ በማሰብ ብቻ ሳይሆን ንስሐን በማሰብ ነው። ቤተክርስቲያናችን ከመስከረም 1 እስከ ጳጉሜ መጨረሻ ድረስ የራሷ የሆነ የየዕለታት የየወሮች ስያሜ አላት። ስለዚህ ዘመነ መለወጫ ከምትለው ከዘመነ ዮሐንስ ጀምሮ የምንመለከተዋል። ይሄ ከዘመነ ዮሐንስ ቀጥሎ ዘካርያስ፣ ከዛ መስቀል፣ ከዛ ጽጌ እያል እናገራለን እና እያንዳንዱ ነገሮች የየራሳቸው የሆነ ትርጓሜ ያላቸው። ከነነዌ ጾም በኋላ የሚመጣው ሳምንት እስከ ፋሲካ ድረስ ቅበላ ይባላል። እንግዲህ 2 ሳምንት ሙሉ ብሉ ማለት አይደለም፣ እንደዛ አይደለም ሀሳቡ። ግን ያ ማለት ዝግጅት ነው ማለት ነው። ምንን ለመቀበል ከተባለ አብይ ጾምን ለመቀበል። ስለዚህ ወደ ንስሐ የምንዘጋጅበት ስጋው ደግሞ እንዴት መቀበል እንዳለብን የምንመክርበት ከንስሐ አባቶቻችን ጋር። ከዛ በተረፈ ደግሞ ጾሙን እንዴት ነው ማሳለፍ ያለብኝ? ምን አይነት አንዳንዱ ሰው ገዳም ሄዶ ወይ የተለየ ቦታ ከዓለማዊ ወጥቶ የተለየ ቦታ ሄጄ አሳልፋለሁ ሊል ይችላል። ስለዚህ እንደዚህ አይነት ነገሮችን የምናዘጋጅበት የጸሎት ስርዓቶችን የምንማርበት ትህትናን፣ ፍቅርን፣ ገንዘብን መሰረት የምናደርግበት ነው እንጂ ከዛ ባለፈ ስጋዊ የሆኑ ሀሳቦችን የምናስብበት አይደለም ቅበላ ተብሎ ሲነገር እና ከዚህ አንጻር ልንመለከተው ያስፈልጋል። ቤተክርስቲያን የምታስተምረን እሱን ነው። ንስሐ የሌለው ስጋው ደግሞ የሌለው ጾም ከሆነ ምንድን ነው የሚሉ ሊቃውንቱ? የራብ አድማ ነው ይላሉ።
የረሃብ 55 ቀን ሙሉ ልናደርግ የምንችለው ምንድን ነው? የረሃብ አድማ ነው እንጂ ጾም የሚባል አይደለም። ምክንያቱም ጾም ሲባል ሊቁም ቅዱስ ያሬድ እንደሚለው ዓይን ይጾም አይደለም የሚለው ጆሮ ይጾም፣ እያንዳንዱ የስሜት ህዋሳቶቻችን ይጾሙ እያለ ነው የሚናገረው። ስለዚህ ለዛ የስሜት ህዋሳቶቻችን እንዲጾሙ ቅድመ ዝግጅት የምናደርግበት ነው። እንዲህ ሲባል ደግሞ ሌላውን ቀን ኃጢአት እንስራበት ማለትም አይደለም። ግን የበለጠ በረከት አባታችን አቡነ ሽኖዳ የሚሉት እሱን ነው። ሰው እንዴት 55 ቀን ሙሉ በረከትን ማግኘት ካልቻለ ሌላውን ቀንማ ይከብደዋል ይላሉ። እና ቢያንስ 55 ቀን በጣም ብዙ ነው። እንደ ልምድ እንኳን አንዳንድ ጊዜ የሆኑ ኤክሰርሳይሶችን ስንሰራ በዓለማዊ ከ14 ቀን ከ20 ቀን ምናምን በኋላ እንደ ልምድ ይሆናል ይላሉ። እኛ 55 ቀን ልምምድ ውስጥ ነው ያለን። ምን አይነት ልምምድ? መንፈሳዊ የሆነ ልምምድ። ስለዚህ መንፈሳዊ የሆነ ልምምድን ለማድረግ መዘጋጀት፣ ንስሐን መዘጋጀት፣ ስጋ ወደሙን መዘጋጀት፣ ትህትናን መዘጋጀት፣ ፍቅርን ገንዘብ ማድረግ መዘጋጀት፣ እነዚህ የመሳሰሉ በገላትያን ምዕራፍ 5 ላይ የተጠቀሱትን የመንፈስ ፍሬዎች የተባሉትን እንዴት እንደምንቀበላቸው መዘጋጀት ማለት እንጂ የሚበላ ነገርን ብቻ መዘጋጀት ማለት አይደለም። ቤተክርስቲያናችንም እንደዚህ አታስተምርም። ክርስቲያኖችን ከዚህ አንጻር በእውነቱ በጣም ትኩረት ሰጠው ከስጋው ቀንሰው ለስጋቸው ከዚህ ከሚበላው ስጋ ቀንሰው ለስጋቸው የሚሆን መንፈሳዊ ስንቅን የሚይዙበት የሚዘጋጁበት ጊዜ መሆኑን ቤተክርስቲያናችን የምታስተምርበት ነው። እንግዲህ ከአረዳድ ችግር ሊሆን ይችላል እንደዚህ አይነት ነገሮች የሚከሰቱትና ይህን በደንብ ከንስሐ አባቶቻቸው ጋር መመልከት ይኖርባቸዋል ብለን እናስባለን። እንግዲህ የጠየቅናቸው ጥያቄዎች እነዚህ ናቸው። አሁኑ አንተ መነሳት አለበት፣ ሰው ማወቅ አለበት፣ ይህ ቀረ የምትለው ሀሳብ ካለ እንዲያው ያው ከዚህ በኋላ ይሄ ቀረ ለማለት ሳይሆን የጾም ጊዜ ስለሆነ መጽሐፍ ላይ በጾምና በለቅሶ ወደ እኔ ተመለሱ ይላል ትንቢተ ኢዮኤል ላይም እና ስለዚህ በጾም በለቅሶ ወደ እግዚአብሔር ልንመለስ ያስፈልጋል። ጊዜውን ተመልክተን ትንቢተ ኢሳይያስ ላይ ደግሞ ይመልስና ጮኻችሁ ግን አልሰማችሁም ይላል። ስለዚህ መጾማችንም ዋጋ ሊያጣ የሚችልበት ሁኔታ ይፈጠራል። ለምንድነው ጾማችን ዋጋ የሚያጣው ከተባለ እየጾምነ የኃጢአትን ስራ የምንሰራ ከሆነ እየጾምነ ምድራዊውን ሀሳብ ምድራዊውን ነገር ብቻ የምናከናውን ከሆነ ጾሙ ቅድም እንዳልነው የረሃብ አድማ ብቻ ሆኖ ይቀርብናል እና አንዳንዴ የነነዌን ታሪክ ስንመለከት 3 ቀን ለታሪክ የተቀመጠ ብቻ ይመስለን አለ። ግን 3 ቀን ምን አይነት ለውጥ እንደሚያመጣ መጽሐፍ ቅዱስ ለእኛ ትምህርት እንዲሆን የተቀመጠ ነው። በዚህ ክፍል ላይ ሰው እነሱ የነነዌ ህዝቦች በ3 ቀን ያህል ለውጥ ማምጣት ከቻሉ እኛ ለምንድን ነው በ55 ቀን ይህን ያህል ለውጥ ማምጣት ያልቻልነው? ስለዚህ እንደ አማኝ የሚቀረን ብዙ ነገር አለ ማለት ነው። ስለዚህ እነሱን ነገሮች አርቀን ወደ እግዚአብሔር ተመልሰን በምድራችን ላይ የምናየውን ጥፋትና መከራ ሁሉ ከኛ የምናርቅበት የበረከት ጾም እንዲሆንልን የአምላካችን ቅዱስ ፈቃድ ይሆንልን። ስለዚህ ጾሙ በረከት እንዲያመጣ ሁላችንም በልባችን መታደስ መጽሐፉም እንደምንለው ልንለወጥ ያስፈልጋል። ያ ካልሆነ ግን የረሃብ አድማ እንጂ ጾም ጸሎት ሊሆነው በረከት ሊያሰጥ አይችልም የሚል ነው ሀሳቤ። አመሰግናለሁ። እሺ መምህር እዚህ ድረስ መጥተህ ስለሰጠን መልስ በእግዚአብሔር ስም በጣም ነው የምናመሰግነው። እሺ ተመልካቾቻችን ከመምህር ጌታቸው ጋር የነበረን ቆይታ ይሄንን ይመስል ነበረ። እንደተማርነው ትምህርት 30-60 ዓመት ያማረ ፍሬ እንድናፈራ እግዚአብሔር ይፍቀድልን። በቀጣይ ሳምንት ደግሞ በሌላ ፕሮግራም እንገናኛለን። ንስር አምባ ሚዲያን ሰብስክራይብ ማድረጋችሁን እንዳይረሳ፣ እንዲሁም ደግሞ ኮሜንት ላይክ አስቀምጡልን። መልካም ሳምንት።